ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን የተወደዳችሁ በአገራችን በኢትዮጵያና በውጭ ሀገራት የምትኖሩ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና ምእመናን እንዲሁም የወንጌል አማኝ ቅዱሳን በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እንኳን አደረሰን። ጌታችን ኢየሱስ ክርስቶስ በይሁዳ ቤተልሔም ሲወለድ አንደኛ ለኃጢአት መድኃኒት ለማሆን ነው። ምንም መድኃኒት ለሌለው በሽታ ለኃጢአታችን መድኃኒት ሆኖ የመጣ የእግዚአብሔር ልጅ ነው። ሌላው እግዚአብሔርንና የሰው ልጅ ለማስታረቅ ነው። የሰው ልጅ በኃጢአት በማውደቁና ኃጢአትን በማስራቱ ከእግዚአብሔር ተለይቶት ነበር። ጌታችን ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የአዲስ ኪዳን መካከለኛ ሆኖ በእግዚአብሔርና በሰው መካከል የማስታረቅን ሥራ ለማስራት የመጣ የአዲስ ኪዳን መካከለኛ ነው። የመስዋዕቱም በግ ነው። እንዲሁም ሰውንና ሰውን ለማስታረቅ የመጣ አስታራቂያችን ነው። ስለዚህ ጌታችን ኢየሱስ ክርስቶስ በይሁዳ ቤተልሔም በሚወለድበት ጊዜ መጽሐፍ እንደሚል በዚያም ሳሉ የመውለጃ ወራት ደረሰ፣ የበኩር ልጇን ወለደች፣ በመጠቅለያም ጠቀለለችው፣ በእንግዶች ማደራ ስፍራ ስላልነበራቸው በግርግም አስተኛችው። በዛም ምድር መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነሆ ጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትን ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምሥራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋል። ይህም ምልክት ይሆንላችኋል፣ ሕፃን ተጠቅልሎ በግርግም ተኝተው ታገኛላችሁ። ድንገት ብዙ የሰማይ ሰራዊት ከመልአኩም ጋር ነበሩ፣ እግዚአብሔርም እያመሰገኑ ክብር ለእግዚአብሔር በአርያም ይሁን፣ ሰላም በምድር ለሰው በጎ ፈቃድ አሉ። ጌታችን ኢየሱስ ክርስቶስ ሲመጣ የመድኃኒትን የምሥራች ደስታ ይዞ ነው የመጣው። ዛሬም ወንጌላችን የክርስቶስ ኢየሱስን ማንነት የሚያወራ የክርስቶስ ኢየሱስን ፐርሶናሊቲ የሚገልጥ የምሥራች ቃል ነው። ቅዱሳን በሙሉ ይህንን በዓል በምናከብርበት ጊዜ ይህንን የምሥራች ይህንን ደስታ ለሰዎች እንድናደርስ ኃላፊነታችን ነው። ይህን እንዲሆን ምኞቴ ነው። እንዲሁም ደግሞ በምናደርጋቸው በተግባርም በድርጊትም ይህንን የወንጌል እንስበክ። በሕይወታችን በኑሮአችን ለሰዎች በምናደርገው ነገር ሁሉ የጌታ ወንጌል ይሰበክ ለማለት እወዳለሁ። እግዚአብሔር አገራችን ሕዝባችን ሁሉ ይባርክ። ክብር ለእግዚአብሔር ይሁን። ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን